ጤና ይስጥልን እንደምንላችኋል ተመልካቾቻችን ለኢቲቪ የዜና ኢትዮጵያ የቢዝነስ ዘገባዎችን ወደ እናንተ እናደርሳለን። ከዜናዎቹ ጋር ሪሳሎፒዮ ነኝ። አብራችሁን ቆዩ። በአዲስ አበባ በአንድ ጀንበር የስራ ዕድል ፈጠራ ንቅናቄ ለ30 ሺህ የከተማ ወጣቶችና ሴቶች አዲስ የስራ ዕድል መፍጠሩን ከንቲባ አዳነች አቤቤ ገለጹ። አዲስ አበባን እንደ ስሟ ውብ የማድረግ ስራ የነዋሪዎቿንም ኑሮና አኗኗር በመለወጥ ጭምር የሚገለጹ ነው ሲሉም ተጠቁሟል። ዛሬ ወደ ስራ የገቡት እነዚህ አዲስ ስራ ጀማሪዎች ቀደም ሲል በተለያዩ መድረኮች የስራ ዕድል ጥያቄ የነበራቸው ወጣቶችና ሴቶች መሆናቸውም ተገልጿል። የስራ ዕድል ተጠቃሚዎቹ በኢንተርፕሬነርሺፕ ተደራጅተው በከተማ ግብርና፣ በማምረቻ፣ በግንባታ፣ በንግድ፣ በአገልግሎትና በሌሎች አዋጭ ዘርፎች ላይ በልዩ ሁኔታ እንዲሰሩና ስለ መድረኩም ከንቲባዋ ጠቁሟል። ይህ በከተማ በስፋት እየተተገበረ ያለው የአንድ ጀንበር የስራ ዕድል ፈጠራ ንቅናቄ በቀጣይነት በልዩ ትኩረት እየተደገፈ ተጠናክሮ እንደሚቀጥልም ገልጸዋል። የከተማ አስተዳደሩ በቀጣይም በላባቸው ፍሬ የሚኖሩ ስራ ፈጣሪ ታታሪ ዜጎችን በሁሉም መስክ መደገፉን አጠናክሮ እንደሚቀጥልም አረጋግጠዋል። የስራና ክህሎት ሚኒስቴር የመጀመሪያ ሩብ ዓመት አፈጻጸምና የቀጣይ የትኩረት አቅጣጫ ላይ የምክክር መድረክ እያካሄደ ይገኛል። በዚህ መድረክ ዘርፉን የሚመሩ የክልል ስራ ኃላፊዎችና ሌሎች ባለድርሻ አካላት እየተሳተፉ ነው። በተለያዩ ክልሎች በስራ ዕድል ፈጠራና በሌሎች ዘርፎች ውጤቶች መመዝገባቸውም ተጠቅሷል። በዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲያደርሰን በቀጥታ መስመራችን ላይ ባልደረባችን አባዲ ዋይና ይገኛል። አባዲ እንደምን ውለሃል? በዘርፉ የክልሉ የስራ አፈጻጸም ምን ይመስላል? አመሰግናለሁ። እንግዲህ አንቺም ቀደም ብለሽ እንደጠቀሽው የስራና ክህሎት ሚኒስቴር የ2018 በጀት ዓመት የመጀመሪያ ሩብ ዓመት አፈጻጸምና የቀጣይ አቅጣጫ ላይ ውይይት እያካሄደ ይገኛል። ይህ በቢሾፍቱ ከተማ እየተካሄደ ያለው የውይይት መድረክ ዛሬ 3ኛ ቀኑን የያዘው የማጠቃለያ መድረኩ ነው እየተካሄደ የሚገኘው። በዚህ የማጠቃለያ መድረክም በተለይም ከተለያዩ ክልሎች የመጡ ዘርፉን የሚመለከታቸው የስራ ኃላፊዎችና ባለድርሻ አካላትም በዚሁ መድረክ እየተሳተፉ ነው የሚገኙት። በተለይም ይህ መድረክ በዋናነትም ባለፉት 4 ወራት በዘርፉ ያጋጠሙ ችግሮች ምንድናቸው? ምን ስኬቶች ተገኙ? በቀጣይስ ምን ላይ ትኩረት ተደርጎ ሊሰራ ይገባል? የሚል ሰፋፊ ሀሳቦች እየተነሱበት ነው የሚገኙት። በዚህ መድረክ የተገኙ የክልል የተለያዩ የስራ ኃላፊዎች እንደገለጹት ከሆነ ባለፉት 4 ወራት በተለያዩ ክልሎች ከፍተኛ ቁጥር ያለው የስራ ዕድል ስለመፈጠሩ ሲጠቅሱ ነበር። በተለይም በኦሮሚያ ክልል ብንመለከት በኦሮሚያ ክልል ባለፉት 4 ወራት ብቻ ከ460 ሺህ በላይ ለሚሆኑ ዜጎች የስራ ዕድል መፈጠሩ ነው የተገለጸው። ከዛ ባሻገርም ደግሞ ከ7.9 ቢሊዮን ብር በላይ የሚሆን ከባንክ ጋር በማገናኘት የብድር አቅርቦት መለቀቁ ተገልጿል ማለት ነው። ይህ ደግሞ ከፍተኛ ቁጥር ያለውና በተለይም ደግሞ ወጣቶች በስራ ዕድል ፈጠራ ላይ እንዲሰማሩ ከፍተኛ አስተዋጽኦ ያበረከተ እንደነበር ነው የተገለጸው። ከዛ ባሻገርም የክልሉ መንግስት ለተለያዩ ወጣቶች የመስሪያ ቦታና የመሸጫ ቦታ ወይም ደግሞ ሼዶችን በማቅረብ በዘርፉ ያለውን የስራ ዕድል ለማጠናከር በርካታ ስራዎችን ሲያከናውን እንደነበርና በዚህም ውጤቶች መገኘታቸው ነው የተገለጸው። በሲዳማ ክልል ብንመለከት ደግሞ በሲዳማ ክልል ባለፉት 4 ወራት ብቻ ክልሉ አሳካዋል ብሎ ካቀደው አንጻር ከእቅዱ በላይ ወይም ደግሞ ከ100% በላይ ማሳካት መቻል ነው የተገለጸው። ይህ ደግሞ ከስራ ፈጠራ ጋር በተያያዘ ሰፋፊ ውጤቶች የተገኙበት እንደነበር ነው የተገለጸው። በግብርና፣ በማኑፋክቸሪንግ፣ በቱሪዝም እንዲሁም ደግሞ በአገልግሎት ዘርፍ ላይ በርካታ ቁጥር ያለው የስራ ዕድል መፈጠሩ ነው የተገለጸው። ከዛ ባሻገር በድሬዳዋ እንኳን ብንመለከት በድሬዳዋ በበጀት ዓመቱ ማለትም በ2018 በጀት ዓመት ለ20 ሺህ ለሚሆኑ ዜጎች የስራ ዕድል ለመፍጠር እቅድ ተይዞ እየተሰራ ነው የሚገኘው። ባለፉት ወራት ብቻ ደግሞ ከ4 ሺህ ለሚሆኑ ወጣቶች የስራ ዕድል መፈጠሩና ይህ ደግሞ ከእቅዱ አንጻር ሲታይ እጅግ የተሻለ ስለመሆኑ የተገለጸው። አጠቃላይ በተለይም በተለያዩ ዘርፎች እየተከናወኑ ያሉ የልማት ስራዎች የስራ ዕድል ፈጠራን እንዲጠናከር እያደረገ እንደሚገኝ የተገለጸው። የኮሪደር ልማቱ እንኳን ብንመለከት በተለያዩ ከተሞች ተግባራዊ የተደረገ ያለው የኮሪደር ልማት ለወጣቶች የስራ ዕድል ከመፍጠር አንኳያ ከፍተኛ አስተዋጽኦ እያበረከተ እንደሚገኝ ተጠቅሷል። ከዛ ባሻገር መንግስት ለስራ ዕድል ፈጠራ ላይ የሰጠው ልዩ ትኩረት በዘርፉ የሚስተዋሉ ችግሮችን በመቅረፍ ለስራ ዕድል ፈጠራ ልዩ ትኩረት ሰጥቶ እየተሰራ እንደሚገኝና በዚህም ውጤቶች እየተገኙ እንደሚገኙ የተገለጸው። ከዛ ባሻገርም የክህሎት አቅምን ለማጠናከር የቴክኒክና ሙያ ተቋማትን በማጠናከርና በማሳደግ በርካታ ስራዎች እየተሰሩ እንደሚገኙና በዚህም ደግሞ አሁን ላይ የቴክኒክና ሙያ ተቋማትን አቅምና ክህሎት እየጎለበተ እንደሚገኝ በዚህም ደግሞ በርካታ ቁጥር ያላቸው ወጣቶች ወደዚሁ ዘርፍ እየተቀላቀሉ እንደሚገኙ የተገለጸው ማለት ነው። በተለይም እንግዲህ በክልሎቹ በአጠቃላይ ብንመለከት በተለያዩ ዘርፎች በግብርና፣ በቱሪዝም፣ በማኑፋክቸሪንግ፣ በአገልግሎት ዘርፉ የስራ ዕድል የሚፈጠረው የስራ ዕድል ከጊዜ ወደ ጊዜ እያደገ መምጣቱ ነው የተገለጸው። ይህ ደግሞ በተለይም በከተሞች ያለውን የዋጋ ማረጋጋት ላይ ከፍተኛ አስተዋጽኦ እያበረከተ እንደሚገኝ የተገለጸው ማለት ነው። ክልሎች እንደገለጹት ከሆነ በተለይም በአምራቹና በሸማቹ መካከል ያለው የዋጋ
በማጥበብ በኩል እነዚህ የስራ ፈጠራ የተሰማሩ ወጣቶች ከፍተኛ አበርክቶ እንዳላቸውና በቀጣይም ደግሞ ክልሎቹ በስራ ዕድል ፈጠራ ላይ የሚያበረክቱትን አስተዋጽኦ ይበልጥ አጠናክረው እንደሚቀጥሉ በተለይም ደግሞ ቀሪ በርካታ ወራቶች ስላሉ በቀሪ ወራቶችም የሚፈጠረውን የስራ ዕድል ለማጠናከር ትኩረት ሰጥተው እንደሚሰሩ ነው ዛሬ በነበረው መድረክ ሲገልጹ የነበሩት። ባልደረባችን አባዲ ወናይ ለሰጠን መረጃ እናመሰግናለን። መልካም ጊዜ ይሁንልህ። የካፒታል ገበያ ባለስልጣን 65 የሚሆኑ የአክሲዮን ኩባንያዎች የደንበኛ ሳቢ መገለጫቸውን ማስገባታቸው አስታወቀ። ኩባንያዎቹ መስፈርቱን ያሟልተው በሰነደ መዋለ ንዋዮች ገበያ ላይ የሚመዘገቡ ከሆነ በምስራቅ አፍሪካ ትልቁ የሰነድ ገበያ እንደሚሆን የባለስልጣኑ ዋና ዳይሬክተር አና ተልኮ ተናግረዋል። በዚህ ጉዳይ ላይ ተጨማሪ ማብራሪያ ሰጠን ባልደረባችን ሳምሶን ገድሉ በቀጥታ መስመራችን ላይ ይገኛል። ሳምሶን እንደምንዋል። የአክሲዮን ኩባንያዎች ምዝገባ ምንድናቸው? አያይዘም የካፒታል ገበያው ላይ አዳዲስ ነገሮችስ ምንድናቸው? አመሰግናለሁኝ። እንግዲህ የካፒታል እነዚህ የአክሲዮን ኩባንያዎች ምዝገባን በተመለከተ እንግዲህ ከዚህ ቀደም ወይም ባለፈው ዓመት በዚህ በካፒታል ገበያ ባለስልጣን ከወጡ መመሪያዎች መካከል አንደኛው የሰነደ መዋለ ንዋይ ለሕዝብ ማቅረብና ግብይትን የተመለከተ መመሪያ ነው። ይህ መመሪያ እንግዲህ በሀገሪቱ ውስጥ ያሉ አክሲዮኖችን እየሸጡ የሚገኙ የአክሲዮን ኩባንያዎች ያላቸውን ያቀረቡትን የደንበኞች ሳቢ መግለጫቸውንና የምዝገባ ሰነዳቸውን ጭምር ወደዚህ ተቋም እንዲያቀርቡ የሚያስገድድ ነበረ። በዚህ ሁኔታ ውስጥ ነው እንግዲህ ይህ እንግዲህ ቀነ ገደብ ተቀምጦለትም የነበረው እስከ ህዳር 16 ቀን 2018 ዓ.ም ድረስ ነበረ። ስለዚህ ህዳር 16 የመጨረሻው ቀነ ገደብ ሲጠናቀቅ ወደ 65 የሚጠጉ የአክሲዮን ኩባንያዎች የደንበኛ ሳቢ መግለጫቸውን ለዚሁ ተቋም አስገብተዋል። ስለዚህ በዚህ ሂደት ውስጥ ደግሞ ታይቶ ፍላጎት ያላቸው ወይም ደግሞ በሰነደ መዋለ ንዋዮች ገበያ ውስጥ መሳተፍ የሚፈልጉ ወይም ደግሞ እዛ ላይ መመዝገብ የሚፈልጉ ፍላጎታቸው ታይቶ እዛ ላይ ፍላጎታቸውን ገልጸው የሚመዘገቡ ከሆነ ደግሞ በተለይ በምስራቅ አፍሪካ ላይ እንግዲህ ሌላኛው ትልቁ የሰነደ መዋለ ንዋይ ገበያ ሆኖ ይወጣል ማለት ነው። እንግዲህ እስከዛሬ ድረስ የሰራውን የዚህን ተቋም ስራዎች የተወሰነ እንኳን ብንጠቅስ በተለይ የሰነደ መዋለ ንዋዮች ገበያን በማቀላጠፍ ደረጃ ደግሞ አስተዋጽኦ ያላቸውን ወደ 13 የሚሆኑ ፈቃዶች ተሰጥተዋል። ከነዚህ መካከል 4ቱ የኢንቨስትመንት ባንኮች ናቸው። 2ቱ ዲለርስ ወይም ደግሞ አገናኞች የሚባሉት ናቸው። ሌሎቹ ከዚህ ደግሞ የተቀሩት ደግሞ በተለይ በዚህ በአክሲዮን በዚህ በሰነደ መዋለ ንዋዮች ገበያ ላይ የማማከር ስራን የሚሰሩ ተቋማት ናቸው። እንግዲህ ለነዚህ ፍቃዶችን ሰጥቷል። ከዛ ባሻገር ደግሞ እንደ መጀመሪያ ማለት በምንችለው ደረጃ መንግስት እዚህ ላይ ተነሳሽነትን ወስዶ የግምጃ ቤት ሰነዶች ጭምር በዚሁ በሰነደ መዋለ ንዋዮች ገበያ ላይ ግብይት እየተደረገበት ነው የሚገኘው። እንግዲህ እስካሁን የተራመደበትን ብንመለከት እንግዲህ ረጅም ርቀት ተጉዟል ማለት በምንችልበት ደረጃ ነው። እንግዲህ እነዚህን ይመስላሉ። እነዚህ እንግዲህ 65 ተቋማትን በተመለከተ እነዚህ የተመዘገቡትን 65 ተቋማት በተመለከተ የካፒታል ገበያ ባለስልጣን ዋና ዳይሬክተር የሆኑት አና ተልኮ እዚህን በተመለከተ ያነሱት ሀሳብ አለ። እሱን አድምጠን እንመለስ። የፐብሊክ ኦፈር ትሬዲንግ ዳይሬክቲቭ የሰነደ መዋለ ንዋይም ለህዝብ ማቅረብና ግብይት ምንለው የሰጠው ዴድላይን ነበር። ያ ዴድላይን ህዳር 16 ተጠናቋል። ህዳር 16 በሚጠናቀቅበት ወቅት 65 የሚደርሱ ኩባንያዎች የደንበኛ ሳቢ መግለጫቸውን ወይም ፕሮስፔክተሳቸውን የምዝገባ ሰነዳቸውን በጋራ አድርገው ለኢትዮጵያ ካፒታል ገበያ ባለስልጣን አቅርበዋል። ይሄ የኢትዮጵያ እነዚህ ኩባንያዎች ሊስት የሚደረጉ ከሆነ ይሄንን በኢስት አፍሪካ ገበያ ከአንድ ወይ ከሁለት ሀገር በስተቀር ትልቁ ገበያ ያረጋናል ማለት ነው። ይሄን በሚቀጥሉት 2-3 ወራት ተጠናቆ ከነዚህ መሀል ፍላጎት ያላቸው ኩባንያዎች በኢትዮጵያ ሰነደ መዋለ ንዋይ ገበያ ላይ ሊስት ያረጋሉ ብለን ተስፋ እናደርጋለን። እንግዲህ የሰነደ መዋለ ንዋዮች ገበያን በማጠናከር ደረጃ የካፒታል ገበያ ባለስልጣን ከፍተኛ ስራዎችን እየሰራ ይገኛል። ህጎችን ለዚህ መደላድል የሚፈጥሩ ህጎችን በማውጣት ደረጃ ረጅም ርቀት ተጉዟል። እንግዲህ የተቀሩ ከዚህ በኋላ ደግሞ ሌሎች ህጎችን የማሻሻልና ሌሎች ስራዎች ደግሞ በቀጣይ ጊዜያት የሚጠበቁ ነው የሚሆነው። አመሰግናለሁ ሪሳል። አመሰግናለሁ ባልደረባችን ሳምሶን ለሰጠን መረጃ። መልካም ቀን።
በኢትዮጵያ በቅርብ ዓመታት ውስጥ ከፍተኛ እድገት ካስመዘገቡ ዘርፎች መካከል የቡና ወጪ ንግድ በግንባር ቀደምትነት ይጠቀሳል። በዘርፉ የሚንቀሳቀሱ የግል ባለሀብቶችም በከፍተኛ መነቃቃት ስራቸውን እያከናወኑ ይገኛሉ። ከነዚህ ተቋማት መካከል ከቡና የወጪ ንግድ በተጨማሪ በሌሎች በርካታ ዘርፎች ተሰማርተው ውጤታማ የሆነው ኤስ ሳራ ግሩፕ ይገኝበታል። የተቋሙን የስራ እንቅስቃሴ በተመለከተ ከባለቤቱ አንደበት እንከታተል። ሰይድ ዳምጦ ዳዌ ይባላለሁ። የሳራ ግሩፕ ባለቤት። ሳራ ግሩፕ እንደምታውቀው በአገር ውስጥ ታዋቂ ድርጅት ነው። ለረጅም ጊዜ ስራ ላይ ቆይተናል። ኦልሞስት ከ20 ዓመት በላይ በምንቆይበት ሰዓት ላይ ከታች ነው የጀመርነው። ከታች ስንጀምር ከኪዮስክ ነው የጀመርነው። ሳራ ግሩፕ እንደምታውቀው ትልቁ ነገር ኤክስፖርት ላይ ነው ያለነው። ኤክስፖርት ከመጀመራችን በፊት ታች የቡና አቅራቢ ነበርን። ቶፕ ኤክስፖርተር ነው ያለነውና ዘንድሮም እንዳየኸው ቶፕ 20 ውስጥ ነው ያለነው። ባለቤቴ ተሸላሚ ነበረች በሴቶች አንደኛ በመውጣት። የጉጂ ቡና ስታነሳ ጉጂ ቡና ማለት እንደምታውቀው ከስሩ መሬቱ ወርቅ ነው፣ ከላይ ቡናውም ወርቅ ነው። ከጉጂ ቀጥሎ የይርጋ ጨፌ ያለ፣ ሲዳማ አለ፣ ለቀምት አለ፣ ጅማ አለ። እነዚህ ቡናዎች ሁሉ ተደማምሮ ትልቅ ፎረን ከረንሲ ለሀገር አስገብተዋል። በግሪን ለጋሲ ክቡር ጠቅላይ ሚኒስትራችን ችግኝ ብቻ አይደለም እያስተከሉ ያሉት ቡናም እያስቸክሉ ያሉትና ከነበርንበት በጣም ምራክል የሆነ ነገር ሰርተን ወደ 40 ሚሊዮን ዶላር አምጥተናል። ብዙ ነው ማለት አይደለም። ከዚህ በላይ መስራት ይቻላል። ፋክተሪዎች አሉ። የአፍሪካ ውሃ አለ፣ ኤስዲ ስቲል አለ፣ አፍሮ ቺፕስ አለ፣ ፓኪንግ ፋክተሪ አለ። እነዚህ ተደማምሮ ኮንስትራክሽን ውስጥም አለ። እነዚህ ተደማምረው ሲታይ እስከ 3000 ሰራተኞች ቋሚ ሰራተኞች አለን። ክቡር ጠቅላይ ሚኒስትራችን እንዳየው ቅርብ ጊዜ ከዚህ ከማሌዥያ ከሲንጋፖር የመጡ ባለሀብቶች አሉ። ከነሱ ጋር የልምድ ልውውጥ እንኳን እንድናረግ ትልቅ ሮል እየተጫወቱ ነው ያሉት። ይህ ማለት ሞዴል ባለሀብት መሆን፣ ለሀገር ማሰብ፣ ለሀገር መስራት፣ ከራስ አልፈህ ደግሞ ታክስ ከፍለ አገርህን የምትለውጥበት ደረጃ ላይ ዛሬ ደርሰናል። ያው አልহামዱሊላህ ረብል ዓለሚን ለፈጣሪ ምስጋና ማድረስ አለብን። ለምሳሌ ባለፈ ዓመት ክቡር ጠቅላይ ሚኒስትራችን በታክስ ከሸለሙ ነጋዴዎች አንዱ ነኝ። ከሱ ውስጥ ለምሳሌ ይሄንኛውን ከሳቸው እጅ ነው የወሰድኩት፣ ከክቡር ጠቅላይ ሚኒስትር እጅ ነው የወሰድኩትና በወርቅ ተሸላሚ ነበርኩኝ። ያ ማለት ደግሞ ታክስ በመክፈል መሸለም ኩራት ነውና ኦሮሚያ ላይ በምንከፍለው ታክስ የፕላቲኒየም ተሸላሚ ነን። አዲስ አበባም እንደዛ የወርቅ ተሸላሚ ነን። ፌደራል ላይ እንደዛው የጎልድ ተሸላሚ ነን። አንድ ላይ ሰብሰብ ስታረግ ከ500 እና ከ400 ሚሊዮን ብር በላይ እስከ 500 ሚሊዮን ብር በላይ ታክስ ለሀገራችን ከፍለናል እና ቢሰበሰብ ፕላቲኒየም ውስጥ ከሚገቡት አንድ ድርጅት መሆን ይችላል ለማለት ፈልጌ ነው። ተመልካቾቻችን ለሰዓቱ ያዝናቸው የቢዝነስ ዘገባዎች እነዚህ ነበሩ። ከኛ ጋር ስለቆያችሁ እናመሰግናለን። መልካም ጊዜ ይሁንላችሁ።